ኦኬ አሁን የት ነው ያለው? እንትን ነው እዛው ነሚያ ፊት ለፊት የሆነ ብርጅ አለ። እሱን ተሻግሮ ፊት ለፊት የሆነ ቤት ነው ይዟት የገባ። እኛ ፊት ለፊቱ በራፉ ላይ ነን። ኦኬ ለፖሊስ ቢያንስ ደውሉ። አንቺ ችግሩን ሁሉ ነገር አውቃችሁ መረጃውን አሳልፋችሁ እንድሰጡ ነው። አሁን ዛሬ እኔ ስልክሽ ነበረ በታሜጋ ስልክሽ ነበረ በዛኛው ጉዳይ እኔ ሌላ ፎዚ ዋትስአፕሽን ቼክ አድርጊና ለሄሉ ደውይላት አንዴ። እኔ በሌላ ጉዳይ ቢዚ ነበር። አሁን እያሉ ያሉት ላይቭ እየተከታተለ ነበር መሰለኝ። በሩን ክፈቱት ብሎ በሩን በርግዶት ወጥቶ ብሪጁ ስር የሆነ ቤት ይዟት ገባ። ዝም በያት። ለምን ላይቭ እየተከታተለ ነበር? ላይቭ እየተከታተለ ነው ወይ ስንላት ሁሉ ጊዜ እንደዚህ ነው የሚሆኑ ብላ አይደል እንዴ ራሷ እንትን ያለችው። እነሱ ነው የሚጠይቃቸው። ይሳቅ የያዛቸው ልጆቹን 3 ወር ሙሉ አሽገው ነው ያስቀመጡት። 3 ወር ሙሉ ወይናሺ ኦኬ ሙሉ ወረቀት ያላችሁ ይላችሁ ከመካከላችሁ ነው። እኛ ያለንበት አካባቢ ትንሽ ሀበሻ አሁን እሱ ለመድረስ ዞሮ ብዙ ይፈጅበታል። ስለዚህ ይከታተሉት በየሚሄድበት ሲጀመር እየነገርኳን ነበረ። ሳሪ ቆይ መፍታል አበሻው እንዳጠገብሽ አለ አናግሪ ደግሞ እየተናገርኩኝ እየነገርናት ነበር እኮ ፖሊስ እየነገርናት አጠገብሽ አለ ወይ ስጭኝ ታዩ ስጭ አንድ አበሻው እንድትጭኝ ድምጽሽን አታሰሚኝ ሄሎ ሰላም እንዴት ነህ መሲ ነኝ እሺ እንዴት ነህ በእናትህ አሁን የሚያሳዩሁን ልጅ ማለት ነው ዝም ብላችሁ ተከታተሉት ወዴት ይዟት ብቻ እንደሚሄድ ተከታተሉት ይሳቅ ኤምባሲዎች እየመጡ ስለሆነ ማለት ነው እሺ የሆነች ልጅን እንትን ይዟት ምናምን ስለሆነ ነው እነሱ ያሳዩአቸዋል ሰብሰብ በሉና የኛ ልጆች ማለት ነው እንደው በመቤት የቆይ ጥያቄ ልጠይቃችሁ ራሳቸው መጡ ሳሪ እርጅን ብለው መጡ እሺ አልኳቸው ልንረዳ ቪዲዮ ከፈቱ ይዞ ሲወጣ እንዴት ዝኑ እኛ ያስገባንሽ ራስሽ እየወጣሽ ነው እሺ ማሯ እየሳብልሽ ነው እንዴት ይዟት ሲወጣ አናስወጣም እንዴት አይሉም ሰው ላኩልን አሉ ታሪ እኔ መጀመሪያ የተናገርኩት ይሄን ነው በሩን ይቆልፉና ቆልፉና ያንሱት ቆልፋችሁ ብለናል እንዴት ይዟት ሲወጣ ዝም ብለው ያስወጣሉ ታሪ እኔ ሳሪ እኔ ከሶል ጋር እያወራሁኝ ነበር ቢዚ ነበርኩኝ እሺ አሁን ደውላ ነው እንደዛ የምትለኝ ቅድም በሩን ቆልፈች ቁልፍ ያጅ ነበር ራሷ ናት ያስመለጠችው ጉዷ እርጂ ብላ መጣች እሻል ሙኒት በር ስታሳየ ላሳያችሁ ስትል እሺ ብለን እባካችሁ እናንተ እንዳትሉ በሩን ዝጓልን እሻልን እንዴት አስወጡን ብለው ሲወጡ ታስወጣለች ቢያንስ ሪያትል እዚህ ላይ ገብታ ሪያትል በቃ ያው ሳሪ ሊወስዱ ነው ብላ ቪዲዮ አታሳይም አስወጥተው ከላኩ በኋላ ታያቸው የራሳቸው ጎንበስ ብሎ ላይቭን እየተከታተለ ነበረ እና ይሳቅ አሁን በዚህ ጎርፍ መሄድ ነው እነሱ ይሳቅ ማለፍ አልቻሉም ሳሪ እነዛ ጎርፍ ነው ማለፍ አልቻሉም ኦኬ ማለፍ አልቻሉም እንዴ ምን አስበሽ ነው ልጅቷ ቆይ ስሚኛ አዳምጪኝ የሚከታተል ከሆነ እኮ ኢሚዲየትሊ እዛው ላይ ልጅቷን ይዤ ልውጣ ሲል ተብሎ አይሟሟቱም እኛ ጋር አይገቡም ለምን ገባሽ ገኒ መጀመሪያ አይገቡም እኛ ጋር ይዟል ሊወጣ ነው አይሉ ለምን ገቡ መጀመሪያ አስወጥተው ልከው በራይም ያበር ላይ ናትላለች እንዴ ነም ያጋማ ሊሄድልሽ ነው መጀመሪያ ለምን አስወጡ 3 ወር ሙሉ እኮ አሽገው ነው ያስቀመጡት ብሪጁ የትኛው ነው ሳሪ አላቅም እኔ ብሪጅ ተይ በቃ خلاص ምንም ብሪጅ አላቅም እንዴ አይነት እኔ ውሸታም ሰው እንትን አይደለም ግማታሞች ልጅቷን አመጣችሁ እንደሚያመጡ ካመጣን በኋላ ምንድነው መሆን ያለበት ይዞ ሊወጣ ሲል እርጁም ብሎ የለ እንዴ ይዞ ሊወጣ ሲል ምንድነው ማለት ያለባቸው ይዞ ሊወጣ ነው እባካችሁ ሳሪ እርዱን አይቶ ነው መሰል ላይ ብላ ይባላል አይባልም ይዞ ከወጣ በኋላ ይዞ ወጣ ትለኛለች እንዴ አንደ ነው ምን ያልወጣ ይፈናም ተከራይ መጀመሪያ ፖሊስ ደዊ እዛ ነገሯን ትጨርስ ፖሊስ ትደውል ለማባት ደውል ስጩ ለራሱ ስጩ ራሱን አገናኝ ሳሪ ራሱን ላውራው
ምን አባታቸው አቅላታቸው አላውቅም። እንደዛ የራሳቸው ጉዳይ አላሉሽ ደግሞ ወይ ራሱን አገናኘኝ አላሉ እንካ ስልክ ብለሽ ስጪው። ፈጣሪ ትዕግስቱን ስጠኝ። ይጫወቱብናል ጋይዝ። ማረማ ገኒ ስጪው ስልኩን ለሱ። እሺ ቆይ አሁን ያገናኘን ልጅን የቱኛው ጋር እንደሆነ ቤቱን ሊያሳየን ነው። አሁን አጠገባችን ያለው ፊት ለፊት ማለፊያ የላቸውም እያላችሁኝ አይደል እንዴ? መስዬ ሲገባ እየተከታተልነው እንደሆነ እሺ ቀደም ከገስ ከመውረዳችሁ በፊት በሩን ቆልፉትና ቁልፉን አምጡት ልጣሉት እየተባላችሁ ነበር። ለምን አልነቀላችሁትም? ዋናው በር እኮ ያለው የለም። ባባጋነቱ ዋና በር እኮ የለም። ቁልፉ ቤት ቁልፍ ነው ያለው። አገናኝ ራሱኑ ልጅ አገናኝ ራሱኑ ወይ ቁጥር ካለው የራሱን ቁጥር መሲ ወይ ጆ ሌላ ሰው ካለ ደግሞ ይቅረጻቸው። በቪዲዮ ይግባና እዚህ ያሳይ። እሱንማ እንዳታረጉ ብሎ እኮ ነው ይሳቅ። ምን ዋጋ አለው? አሁን ካመለጡ በኋላ አሁን ከዚህ በኋላ ተደረገ ምን ዋጋ አለው? የሚያውቀው ከሆነ ያንቺ አሁን ያገናኘሽ ልጅ ጭራሽ እሱንም ያውቋል። አሁን ያገናኛችሁኝ ልጅ መንገድ ላይ የኛ ኢትዮጵያ አለ ነበር ያላችሁ ትጡና ለሱ እሱ ገብቶ እንከስ መሲን አውራት ይበለው። እኔን ያወራል አሁን ያገናኘኝ ልጅ ሳሪ አካባቢ ላይ ቁጭ ያሉ ኢትዮጵያኖች አሉ አለችኝ። እሺ እንዲረዷችሁ ያግዟችሁ አልኳትኝ። አሁን ደግሞ ልጁን ያውቁታል። ድራማ መሲ አንጀቴን ነው ድግብ ድብ ነው። እርጂ ብላ መጣች። ማሬ እርጅኝ አለች። እሺ አልኩኝ። ምንድነው ስንል እንደዚህ አለች። አንድ ሰው ከቤቱ ሲወጣ እርዱ ብሎ ከቤቱ ሲወጣ እኛ ሰው እየላክን ነው። ዝናብ ነው እንደምታውቁት። አያስፈልጉም። አገናኝኝ ገኒ ገኒ ለምን ትዘጊዋለሽ? አገናኝ። እኛ አይደለንም አይዘጋ ነው። እሱ ምን እንደሆነ ሰለከ አላወራም ብሎ ነው ልጅ። የትኛው ልጅ? አሁን አውራው። እነሱ ደግሞ እኛ አሁን የገቡበት ቢናዬ የትኛው ጋር እንደገቡ የትኛው ክፍል እንደገቡ እናቀርስ ስንወጣ ስንወርድ አጣነው የገቡበት። ገነት አንቺን አንለቅሽም። ፊልም እየሰሩብሽ ነው። ድራማ አንቺን አንለቅሽም። ገነት ደግሞ ማለት ነው። ገኒ አንቺ ግን ቆይታ ያለሽ አንቺን አንለቅሽም። ያ ፎቶሽ ካለ አውጥቼ ረግጥሻለሁ። ምክንያቱም አንቺ ነሽ ይህችን ነገር ያመጣሻት። ልጅቷ ታግታለች። እኔ አሳውቂያለሁ፣ ለኤምባሲ አሳውቂያለሁ። እቤትሽ ድረስ ይመጣል። እንደው እምለቅሽ እንዳይመስልሽ። ሳራ ምን አለሽ ትይኛለሽ? እናትሽ ወድ ብትገቢ ልጅቷን ታመጣታለሽ። እንደዛውን አይተናታል። አሁን ቪዲዮ ይለቀቃል። በአንቺ ምክንያት ሙሉ ቪዲዮ ይለቀቃል። አልለቅሽም። ሳራ ተይ ነው የምትሉት እናንተ። አረ ከእናንተ ጋር መቃጠል ነው ያለችሽ። ሳሪ ነይ ነው ያለችው። ታይ አይደለም። የት ልምጣ? የት አቡፋን ነው ቤት ይሆናል። ሳሪ የቆይ ውዶቼ ትሄዳለች። አይ ተዋት ሙኒት። ልጅቷን ብታያት እኮ በጣም ነው የምታሳዝን። እሺ ቪዲዮ አሉ። ቪዲዮውን ላኩ። ይለቀቅ። ሳሪ ቪዲዮ የቀረጻችሁ ካላችሁ ልቀቁት። ቆይ እንዳትለቁ። ለምን ማሚ ጠፍተዋል? ለምን መሰለሽ ልጁን መሸሸጊያ እናደርገዋለን እንዴ? የትኛው ልጅ ማሚ? ይዞ ጠፊውን ቀጣፊውን ማለት ነው እንዴ? ቤት ውስጥ ያስቀመጡት ያስወጣሉ እንጂ ማሚ። አሁን ይሳቅ ያለ ገነት የሱ ስልክ ቁጥር አለ አይደለም? የልጁ የራሱ
አለ ስጭኝ የራሱን ቁጥር። እሺ ከዛ በኋላ ግን ገኒ ስሚ፣ አንቺንም ሁላችሁንም ግን አንፋታችሁ። ችግር የለውም ማሪፍቲ ብቻ ልጅቷን አንደኛ እንጂ ስለኛ ችግር የለውም። ኦኬ ቁጥሩ እዚሁ እያለኝ ስጭኝ፣ እዚሁ ሳዘጊው። ወይ አንዴ እሺ ቁጥሩ እንቀባበል። እኔ ስልኬ ጥዬ ወጥቼ ነው። ገኒ አታቆሚ እሱን ቁጥር እኔ ነኝ የማውቀው። ኦኬ ሂጂ አምጪው፣ ሳዘጊው ሂጂና አምጪው። ዜኑ አንቺ ዜኑ ጋር ደውይ። ዜኑ ነው ማለት ሰክሯል ምናምን ልጁ ወይስ በጤናው ነው? ሰክሯል? ኧረ አልተሰከረም፣ አይታወቅም። ቁጭ ብሎ ነው ያየነው። ማሚ ቀንዝሮበት ነው የቀንዝሮውና እኔ ወዴት ነው የምመጣው? እኔ እኮ ቻርጃ ነኝ። ያመታል እንዴ? ወደሱ ነው የሚሉሽ? እኔ ልሄድ እኔ ማኬር ሁላችሁንም ወይዛ ተደባድበን ሁላችንም ጀመር መድረሳችን ሀቢብቲ በምን መንገድ ነው የምትሄጂው? ተጥለቅልቋል እኮ ሀገሩ። ምን አንዴ ወዴ ቆይ አረዛ ወያን ዋንድሽ ውዲያት በይ እንት ጀግና አለ መሰለሽ። ሪካርድ አድርጎ ወዲያው ተልቋል። ማሚ ተቀምሽ ሽንት ቤት ሲገባ ይዟት እንደሚገባ ወላሂ በይ ወላሂ። አቤት እኔ ስልኬ ጥዬ ወጥቼ ነው። ስልኬን ይዤ ልምጣ? እኔ እሰጥሻለሁ። ሂጂ አምጪው። እስኪ ሎኬሽን ላኪ መሲ፣ ሎኬሽን ላኪ የቤቱን ለመንገዱ ሊያውና ከውሃው የራቀ ከሆነ እሄዳለሁ እኔ ራሴ። ኖ ማሚ ቆይ አንቺ ማሚ አትሄጂም። ቆይ አንቺ አትሄጂም። ስጭኝ። ማንን ነው? እኔን ነው የምትይኝ? እና አይ ሳሪ መሲ እየሄድኩ ነው ወደ ቤት እኮ አለችሽ። ቆይ ትንሽ ጠብቂያት ማሪ። ቆይ አንዴ እኔ እየሄድኩ ነው። እስኪ ስሚ ሜዲ ድብሽ ኧረ ተይ አንቺ፣ ኧረ ተይ መሲ ተይ። በየሰከንዱ ነው የሚዋሹት እጁ ማለሽ። ጭራሽ ነይ መሲ ትለኛለች እንዴ? የላኩልሽ ያሷ ነው። እሺ ለኔ መሲ የምትይኝ እንደዚህ ገደል ከትቼ ላሳይሻ። ነይ ውጪ ከዚህ አንቺ ውሻ ውርጋጥማ እንዳንቺ አይነቱ ነው። እዚህ እንደዚህ ቆይ እኔ ልሸኝልሽ መሲ። ለሀገርም ለወገንም ሸክም የምትሆኚ እንዳንቺ አይነት ጋጥ ወጦች እኮ ናቸው ሸክም እየሆናችሁ ያላችሁት እዚህ። ቡና የለም ማሚ? አሬስ ቡና ማያስለቅቀው በእናትሽ። ቅድም መሐመድ ያለው ነገር ግን እንዳይመጣ ምን አዎ መጣ ማሚ። እነሱ እኛ ይዘን ከሄድን በኋላ ምንም አላረገኝም እንዳትል እያለ ነበር። አሁን ደግሞ ኮመንት ላይ አንድ ልጅ ምን ጻፈች? ልጅቷ እያየችን ነበረ ገባሽ? ላይቭን ፊቷ እንዲሸፈነች ማለት ነው ሲያሳየት፣ እሷ ነግራው እንዳይሆን እያለች ነው ገባሽ? አንዳንድ ልጆች ታውቂያለሽ ይህንን አደጋ ወጣ ይዟት ወጣ ከቤት። አዎ ልጁ ደግሞ አይታል እያየን አልነበረም። እሷ እያየችን ነበር፣ ፊቷን ሸፈነች። ብላ የለጁ እየቆልፉት እኮ ብላቸዋለች እኮ አልሰሙም። እና ነግራው እንዳይሆን ገባህ? አንዳንድ ጊዜ እንደዚህ አይነት አደጋ ራሱ የሚደርስባቸው ልጆች ይለማመዱታል። ከዛ ነገር መራቅ አይፈልጉም። ታች የሚጽፈው ነገር ልክ ሊሆን ይችላል። አዲስ ሰላም ምናልባት ይሄ የፎቶዎች ፕራይቬት ነገሮች ይዞባት እንዳይሆነ እሱ ነገር እኮ ማሜ ለመድ ነው እኮ። አሁንማ ያው ግን የሚለቀቅበት ሰው ከተያዘበት ሲጀመር ልጅቷ ካሜራውን ስታዞር እየተቀረጸች እንደሆነ ምናምን ስለገባት እንዲህ ስትል ነበር። ታውቃለች እየቀረጹህ ነበር። ወይኔ ዛሬ አብዱል ሰላምን ስፈልገው ነበር እኮ አሁን እዚህ መጣ። እንደዚህ ገስት ላይ አልነበር እንዴ? ጁጃ ላይ ይሾም አብሯችሁ ነበር እኮ ገስት ላይ እኔ ስገባ ወላሂ እኔ ለትንሽ ደቂቃ መሲኮ ስብሰባ ብለሽ አስገቡኝ እኔም በግድ እና አሁን በቃ ልጁ ጠፋ ነው የምትሉት? አራውኝ ጄሪ ምን ሆነሽ ነው? አብድሴ
ሻብድስ ጁጁ ልጁ የሚታወቅ ቦታ ነው ሄደው ወይስ ዝም ብሎ ይዟት ነው የጠፋ ነገር ነው? ምን ቢልዲንግ ውስጥ ገባ አለች። እዛው የሆነ ቢልዲንግ ውስጥ ገባ፣ ግን የገባበት ክፍል አልታወቀም። እኔ ግን ዝም እንዴት ነው ግን ሰው በሩን ከፍቶ ዝም ብሎ የሚያስገባቸው? ልጁን አውቄዋለሁ። አዲስ ታውቀዋለህ? ልጁን አውቄዋለሁ አለ። ኦኬ የምርህን ነው አብድዬ? ቆይ እስቲ እኔን ዋትሳፕ ላይ ሀይ በለኝ። ምክንያቱም እሱ ልጅ እኔ ራሱ ፊቷ ዘቀዘቀብኝ እንጂ የሆነ ልጅ መስሎኛል። ይሁን አይሁን ግን እርግጠኛ አይደለሁም። ሌላ ክልክ ፎቶውን ሀይ በለኝ እሺ። ሶስት ሺህ ምናምን ሰዎች ቲኬት የምትፈልጉ የአየር ቲኬት የምትፈልጉ በዋትስአፕ ቁጥር ያለ ከዳኒ ትራቭል ቲኬት የምትፈልጉ ወዶች በመርከብ ልሸኛቸው ነው። ፕሌን ራሱ እየሄደ ነው። አንቺ እኮ በዚህ አየር እንዴት ነው ፕሌን የሚሄደው? ሀዱ ማርያምን ሀዱ ገቡ እኮ አሁን ቻርጀር ራሱ ችግሩ እኮ እንትን ነው ነፂ፣ እስከ ኤርፖርት መድረሱ ራሱ ያስቸግራል ነው እንጂ ፕሌኑ ይሄዳል። በጣም ማርያምን የሆነ ልጅ ታውቃለህ፣ ወሬ ነው አሁን ገባ። አሁን አስገቡት ደረሰ ማለት ነው። ስንት ሰዓት ይወጣ ልጁ አልደርስ ብሎ በእግሩ። ነፂ ወሬ ነው የምንፈልገው ትኬት አንፈልግም እያሉሽ ነው። ኖ ውዶች፣ አንዳንዴማ እኔም መሲን አስገቧት ስቢያታለሁ። ከምን ሆነ ደግፍ እያደረጋችሁ ነው። ምን አልሽ? ዋትስአፕ ላይ ቁጥሩ አያወጣም እና ለምንድን ነው ብለሽ እኔን እየጠየቅሽኝ ነው? ዋትስአፕ ላይ ያለበት ላሳይሽ ነው። ሰርተሽው ሰርዞት እንዳይሆን ዋትስአፕ አለሽ? ዋትስአፑን ሼር አድርጊ። ዋትስአፕ ላይ ነው። በዛ እኮ ነው። እሺ ቁጥር ጠይቆ የገባ የነበረ ነው። እሺ እሺ፣ እንዴት ነው ማድረግልሽ? ዋትስአፕሽ ሼር አድርጊው። ይላት ዋትስአፕ አውቃ ጠፍቷት ጥፍንቅ አድርጋችሁ አትይዙት። እንደው አምልጧችሁ ሲወጣ 3-4 ሴቶች ሆናችሁ ቆልፉት እያለ ዝጉ ቆልፉ እየተባለ የተጠራጠርኩት እንደዛ ነው። አውቀው ተመካክረው እንዳይሆን ብዬ 05 አንቺ ራሱ ቅድም ዝግስት እኮ ነበር እጁ። እሺ 83 እሺ 57 67 ቀጥታ አንተ ስለው እንደዚህ ነው የወጣው። ስሙ ማን ነው? ስሙ ተነበረ ተረሳው ተብለስ ማን ብለሽ ሴቭ አደረግሽው ዋትስአፕሽ ላይ? እኔ እሱም የመጣኔ አይደለሁም። እስኪ ተረኩት ቆይ አንዴ ልጠይቃችሁ ሴቶችን ነው። ሳሪ መሲ ቁጥሩን ብትልኪልኝ ስሙን አገኝልሻለሁ። ዝግ ነው ስልኩ ሲጀምር። እያዩ ይሆናል መሲ። ዋትስአፕ አለበት። ስሙ ማን ነበር? ልዑል የሆነ ልጅ ስለሱ በደንብ መረጃ የምታውቅ አለች። መረጃ ምንም አያስፈልግም። በቃ ውዴ መረጃ መውጣቱ እኮ አይቀርም። አሁን የሆነ ነገር ተጠራጥሮ ይሆናል እንጂ ተነስቶ ወጣኛ። ደግሞ የግቢ ቁልፍ ዋናው ባለቤቱ ነው ያለ። ከዚህ በፊት ይወጣል ወይስ አሁን የመጀመሪያው ነው? ከዚህ በፊት ይወጣል ወይስ አሁን የመጀመሪያው ነው? ምን አልሽኝ? ከዚህ በፊት ይወጣል ወይስ አሁን የመጀመሪያው? ይወጣል። አሁን ይወጣል። ወከስ ደርጓት ምናምን ዞሮ የሆነ ዳቦ ምናምን ነገር ገዛዝቶ ይመለሳሉ። አሁን ይሄ ነገር ካልሰማ ተመልሶ ይመጣል። አሁን ችግሩ ከሰማ ምናምን እንዴት ይሰማል? እናንተ ቲክቶክ ይጠቀማል? በፍጹም እኛማ ሲናወራ ቀደም ቲክቶክ ሲጠቀም ነበረ። እርግጠኛ ነኝ እንደዚህ እንትን አይትም አይሄድም። እስከዚህ ሰፈር የትም አይሄድም። ቤት እያፈላለገ ነበረ። ሌላ ቦታ ሄዳለሁ ምናምን እያለ ነበር። ለዛ ካልወጣ በስተቀር የትም አይሄድም ከዚህ ሰፈር። እሺ ማን ነበር ያልሽኝ ስሙን? እሺ ሂዱና ሲመለስ እንሄዳለን ውዴ። ሲመለስ እንመጣለን። እሺ ሲመለስ ቤት ንገሪን። እሺ ማሬ
ሲመለስ እንመጣለን። እሺ ማሯ ኖ አንመጣም። ሳሪ አይ አንመጣም በሉና አይ እንመጣለን እንጂ ማሜ እንመጣለን። ሲመለስ ዞር ዞር ብሎ ሲገዛስቶ ዳቦ ሲመለስ እንመጣለን። ቀደም ግን እኮ በቲክቶክ ሰምቶን ይወጣው አለች አይደል? እንደው በመቤት የምትቀላምጁ ግን ገነት በኢየሱስ እንደዚህ ነው የሚዋሸው ጋይስ። እኔ የምናደደው እኮ ይውላችሁ አልችልም ጋይስ። እኔ ማርያምን ነው የምላችሁ በባህሪ ማስመሰል አልችልም። ለዚህ ነው የሚጮኸው። ለምን ይዋሻል? ምንድነው ያለችው? አሁን ሮጠና መለጠን ወጣ ሄደ አይደል ያለችው ነው እኮ ያለችው። ምንድነው ቅድም ያልነው ደግሞ እባክሽ እንዳያይሽ ስቀርጪ ታይ ስንላት ችግር የለም አያዩኝም፣ ሲወጣ በር ዝጊ፣ ከወጡ ላላላላ አይወጣም፣ ከወጣ ማታ ነው እሱ ራሱ የሚወጣው ብላ ችግር የለም ማለች። ከዛውን የሆነ ሰው አገናኘች ለመሲ ቀጠለችና ያውቁታል። አሁን እዛኛው ቤት ገባ ስትል አልነበረ? ወይኔ እኔ እኮ ለዚህ እኮ ነው የምቃጠለው ጋይስ፣ በጣም ነው የምቃጠለው። ሰው ሲዋሽ ደስ አይለኝም። እውነቱን ተናግረሽ የመሸበት ደሪ በቃ እውነቱን ተናግረሽ በስ ድራማቸው ነው፣ ፌኳ ነው፣ ድራማቸው ነው። 3 ወር ሙሉ አፍኖ አስቀምጣ ልጅቷ ትጮሃለች ይላል። ትጮሃለች ልጅቷ እናንተ ፊት ጮሃ አታውቅም። እናንተ ፊት እሪ ብላ ታውቃለች? እሪ ብላ አታውቅም። እየደበደባት እንዴት አንድ ሰው እየደበደበ እየቀጠቀጠ ልጅቷን ሽንት ቤት ይዞ እየገባ ወንድም ነኝ እያለ አንድ ሰው አፍናችሁ ታስቀምጣላችሁ? ጋይስ ዚስ ድራማ ቢኮዝ እኛው ምንድነው ያልነው? የህግ አካል ጠየቅን። የህግ አካል እየሄደ መሆኑ ሲያውቁ አስወጡ። አለቀ በቃ። ይሄ ነው በእህቶቻችሁ ላይ የምትጫወቱት ጨዋታ፣ የምትሰሩት ድራማ ይሄ ነው። ይሄ ደግሞ ዋጋ ያስከፍላችኋል። አንድ ቀን ሰው የዘራውን ያጭዳል። አረጋሽ ትሙት ልንገራችሁ። ወይ ባንክ ዞር ወይ ወደዛ ይቆሳሽ አታሰሚኝ። በህይወታችሁ ልንገራችሁ፣ በህይወታችሁ አረጋሽ ትሙት ልንገራችሁ፣ ሰው የዘራውን ያጭዳል። በህይወታችሁ ሁል ጊዜም ቢሆን እናንተ ልትከተሉት የሚገባው ነገር ምንድነው መሰላችሁ? ደግነት፣ መልካምነት፣ ጥሩነት ብቻ ነው። የሰው ልጅ ለዛሬ ሊመስለን ይችላል እንጂ የዘራውን ያጭዳል። በሰፈሩት ቁና መሰፈር አይቀርም። እህቶቻችሁን በየቦታው አሳልፋችሁ እየሰጣችሁ፣ እህቶቻችሁን በየቦታው እያመጣችሁ እየሸጣችሁ እየለወጣችሁ እያያችሁ እየተደበደቡ እየተመቱ እየተራቡ እያያችሁ ዝም ያላችሁ ሰዎች ነገ በልጆቻችሁ ዋጋ ትከፍላላችሁ። ነገ በእህት በወንድሞቻችሁ ዋጋ ትከፍላላችሁ። ነገ በልጅ ልጆቻችሁ ዋጋ ትከፍላላችሁ። አረጋሽ ትሙት ነው የምላችሁ። 3 ወር ሙሉ እቤት ውስጥ አፍኖ አስቀምጦ እየተደበደበች ጸበል አልጠጣም አለች እየተባለ ሽንት ቤት አብሮ እየገባ አግቶ ይዞ ዝም ተብሎ አሁን እኛ ልንደርስ ስንል ጠፋች። አሁን ይሄ አያሳብድም ጋይስ? ለዚህ ነው እኔ የማብደው። እኔ እኮ የሰውኛ ስሜት ስለሚሰማኝ እንጂ ምን አገባኝ። እኛ ደረስን፣ እሺ ብለን ጠራን። ሰውየው ሄደ፣ እየሄደ እያለ ጠፋች፣ ይዟት ጠፋ። እንዲህ አይነት ቆሻሻነት ስብዕና ያላችሁ ሴቶች መቼ ነው ከቁሽሽና የምትለቁት? መቼ ነው ለእህቶቻችሁ የምታዝኑት? መቼ ነው እንደ ሰውኛ እንደ አበሻ ሰላማዊ ሰው የምትሆኑት? መቼ ነው በሰው ሀገር መጨካከናችሁን አቁማችሁ ራስ ወዳድ መሆናችሁን አቁማችሁ ለሰው ልጅ ህይወት የምትጨነቁት? መቼ ነው? መቼ ነው ስለ ሰው ልጅ ህይወት የምታስቡት? መቼ ነው አፈር አባታችሁ ብሉና? መቼ ነው ሰው የምትሆኑት? ወደ ሰው የምትለወጡት? ምን አይነት ድንጋይ ናችሁ? ሲጀመር ወረቀት ስለሌላቸው ራሳቸው ናቸው እንዲወጣ ያደረጉት። የህግ አጋር እንደሚሄድ ስላወቁ ለራሳቸው ፈርተው እንጂ አሁን ባሁን ኖ ወይ አያመልጣቸውም። ኦልሬዲ ሎኬሽን ከላኩ ነገ የሚሆን ዛሬ ከነገ ወዲያ የሚሆን መረጃው ደርሷል። ሳይጠራን ተውም። እንደው ይሄንን ብቻ ስራልኝ፣ እኔም እሰራለሁ። በቃ ይሄን ብቻ። ኧረ ጮሽ ብን ያባኔ ያባሹ ጫንቺ ቆሻሻ ቀዳዳ የጊዜ ጀግና ምን አባሽ ትሰሪያለሽ እዚህ? አንቺን ብሎ ደግሞ የጊዜ ጀግና እንደሚሆን የት አባሽ አውቀሽ ነው? ተበዳይ ስታዩ፣ ሰው ሲበደል ስታዩ በቃ ይሄ ነው። እኔ በዛችኛይቱ ልጅ በዛሬ ባህና አንጀቴ ድብን ብሏል።
አንጀቴ ድብን ብሏል። በቃ በህይወት አለች እየተባለ ይሄ ሁሉ ምስቅልቅል እንደዚህ አይነት ነገር በጣም የሚያስጠላ ቆሻሻነት ነው። አሁን ደግሞ ይቺ መጣች። ሎኬሽን አንቺ ጋር የተላከው ሳሪ አላው እዚህ እኮ ነው።